እንግዲህ ዛሬ ለየት ባለ ሁኔታ ነው የመጣነው። ሴቶች በጣም ራሳችሁን የምታስውቡበት፣ እግራችሁ በጣም የሚያምር፣ ተረከዛችሁ፣ ሎሚያችሁ በጣም የምታሳሳ የሚያምር እንዲሆን የምትፈልጉ ሴቶች በመፈግፈግ ድንጋይ ላይ በመፈግፈግ ፀጉር ቤት ሄዳችሁ በመታሸት በመፈግፈግ የተለያየ ነገር በመቀባት ሳይሆን ራሳችሁን ቤት ውስጥ ትሪት በማድረግ ነው እግራችሁ ቆንጆ ሆኖ የሚለሰልሰው። ያኛውማ ለአንድ ቀን ለሁለት ቀን ፕሮግራም ሲኖራችሁ ምናምን ነው የሚያምረው። ከዛ በኋላ እግራችሁ ተመልሶ ወደ ነበረበት ወደ ድርቀት፣ ወደ ቅርፊት ወደ መሆን፣ ወደ መሰነጣጠቅ፣ እንደገና ደግሞ ሊጥ የሚመስል እግር አለ። አፉን የሚከፍት ሳንቲም የሚከት እግር አለ። ደስ የማይሉ እግሮች አሉ። ብዙ ጊዜ የተሰነጣጠቁ የተጎዱ የሚመስሉ ዝም ብሎ ምንም ሳይሆኑ ዝም ብለው። አንዳንዴ ፀጉር ቤት ብዙ ጊዜ ስንሄድ እግራችንን ስንታጠብ የታጠብንበት የሰዎች የእግር መታጠቢያ ፈንገስ መተላለፍ የተላለፈብን ሰዎች ፈንገስ ይተላለፋል። የእግር ፈንገስ አብዛኛውን ሴቶች እግራችን ደርቆ እግራችን ቁርበት ሆኖ የተለየ እግር የሚመስለን ተላላፊ ከሰዎች የተላለፈብን ፈንገስ ደረቅ እግር ነው። እንደሱ አይነት እግሮችን ፀጉር ቤት ስትሄዱ የራሳችሁን መታጠቢያ የራሳችሁን ማጽጃ ይዛችሁ ብትሄዱ ደስ ይለኛል። የእውነቴን ነው የምላችሁ። የፈለገ ብታጥቡት እንኳን የፈለገ ተፈግፍጎ እናንተ ፊት በቡርሽ ቢታጠብ እንኳን ፈንገስ ነገር ይለጠፋል። ስለሚለጠፍ ዳርዳሩ እንትኑ ይሄ መፈግፈጊያው አጠገብ አይጠፋም። መፈግፈጊያው አጠገብ ቢጠፋ እንኳን መታጠቢያ ውስጥ የሆነ ጥግ ጥጉ ቢታጠብ እንኳን ሊኖር ይችላል። ፈንገስ ደግሞ ባክቴሪያ ናቸው። ትንንሽ ባክቴሪያ እግራችን የሚያሸቱ የሚያበላሹ ቅርፍ አድርገው የሚይዙ ከሰው የሚተላለፉ የተለያየ መጥፎ ሽታ በሽታዎች የተለያዩ አይነት ብዙ በሽታዎች አሉ ከሰው የሚተላለፉብንና ፀጉር ቤት ስንሄድ የራሳችንን መታሻ ይዘን ብንሄድ የራሳችንን መታጠቢያ ይዘን ብንሄድ ሌላ ደግሞ ሞር ጥሩ ቦታ ንጹህ ቦታ ደግሞ አሉ። በደንብ አድርገው የሰው ያልሆነ አዳዲስ ነገር እያመጡ የሚያሹ ሰዎች ደግሞ አሉ። እንደዚህ አይነት ቦታም ደግሞ የተሻለ ሳንቲም ጨምራችሁ የራሳችሁ የሆነውን ነገር ብትጠቀሙ ደስ ይለኛል። እስከ ፎጣው ጭምር ብዙ ጊዜ ፈንገስ የተለያየ ነገር ሊኖር ይችላል። ስለዚህ እንደሱ መጠቀም አለባችሁ። እና አሁን እግራችሁ የደረቀ ሰዎች እግራችሁ በጣም ቅርፍ ብሎ የደረቀ ቅርፊት የመሰለ ነጭ ያለው ቶሎ ቶሎ እግራችሁ የመድረቅ ባህሪ ያላችሁ ሰዎች ዛሬ በቃ የምትቀቡትን የምትደሰቱበትን ነገር ነግራችኋለሁ። ለእናንተ ብቻ ሳይሆን ግን ለህፃናቶች ልጆቻችሁም ራሱ መጠቀም ትችላላችሁ። ህፃን ልጆች ካላችሁ ከወገብ በታች የሚነሱት ይሄ ወገባቸውን አሁን በተልባ ምቱት ብያቸዋለሁ አይደል? ከወገባቸው በታች በሱ ማሳጅ አድርጓቸው። እግራቸው እንደዚህ ብራኬት ሲሆን እግራቸውን እንደዚህ ያስተካከላችሁ በዛ በዘይቱ ማስተካከል። እንደገና ደግሞ ይሄ እግራቸው መሃሉ እንደዚህ ሲከፍት ምናምን እግራቸው እንደዚህ እየገጠማችሁ እንደዚህ ያረጋችሁ ማስተካከል። በጣም ለስላሳ በጣም ለሰውነታችን የሚገርም ሽታ ሊኖረው ይችላል። ግን ከተቀባም በኋላ ለትንሽ ጊዜ ነው ሽታው እንጂ ከዛ በኋላ ሽታው አይቀጥልም፣ ሽታው ይጠፋል ማለት ነው። እና እንደሱ እያደረግን ልጆቻችንን እና ራሳችንን መንከባከብ እንችላለን። በጣም ደረቅ ቆዳ ካለን ደግሞ ደረቅ የጭንቅላት ቆዳ ካለን ለጭንቅላታችን ራሱ የሆነ የሚያለሰልስና አሪፍ ነገር ሊሆን ስለሚችል እሱን አድርጋችሁ በደንብ መንከባከብ። እሱ ስሙን እንግዲህ ዩቲዩብ አይደለም በደንብ እንድትሰሙት ፈልጌ ነው። ስሙ ጉሎ ይባላል። ጉሎ ድሮ ዘይት ኑግ የሚሸጡ ሰዎች የኑግ ዘይት የሚሸጡ ሰዎች ጉሎ የጉሎ ዘይት ነው ግን የኑግ ዘይት እያሉ እየቀላቀሉ ይሸጡልናል። ግማታም ነው ይገማል። ግን ዘይቱ ብታዩት ፐርፌክት ነው፣ ኦሪጂናል ነው። እውነቴን ነው የምላችሁ፣ ኦሪጂናል ምርጥ ዘይት ነው። የሚበላ ለምግብ አይሆንም። ለሰውነታችን ግን ማሳጅ ለሰውነታችን እንደ ስክራፕ መጠቀም። አሁን ገላችን ስቲም ቤት ስንሄድ ምናምን በጉሎ ዘይት ብርድ የመታችሁ ሰዎች፣ ብርድ ያላችሁ ሰዎች፣ ብርድ ያለባችሁ ሰዎች እስቲ በጉሎ የጉሎ ዘይት ቅብት ብላችሁ እስቲም ግቡማ። የእውነቴን ነው የምላችሁ፣ እስቲ እስቲም ግቡ። ይሄ ወገባችሁን የሚያማችሁ ሰዎች፣ የወገብ ችግር ያለባችሁ ሰዎች ያው መታጠን ነው ሴቶች። ወንዶቹ ግን እስቲ የጉሎ ዘይት ወገባችሁ ላይ በደንብ ቅብት አድርጉና ፕላስተር ላጠፉ። በጣም ፐርፌክት ምርጥ ነው። እውነቴን ነው የምላችሁ። ብዙ ሰው ስለማይጠቀመው ብዙ ሰው ስለማያውቅ ነው እንጂ አሪፍ ምርጥ ነገር ነው። የጉሎ ዘይት ለብዙ አይነት መድኃኒት፣ ለፀጉር ድርቀት፣ ለእግር ድርቀት፣ ለልጆቻችን ወገብ ማስነሻ፣ እግራቸውን ብራኬት መመለሻ፣ የተለያዩ ነገሮችን ማድረጊያ
ጉሎ ዘይት ድሮ እናቶቻችን እንግዲህ ዘይት ሲገዙ እየቀላቀሉ ይሸጡላቸዋል። ዘይቱ ወፍራም ነው። ዘይቱ በጣም ወፍር ያለ ነው። ምጣድ ማሰሻ እንጠቀምበታለን ታውቃላችሁ። ማሰሻ ልክ ጎመን ዘር እንደምንጠቀምበት አይነት የጉሎ ዘይት ምጣድ ይሟሽበታል። አዳዲስ ምጣድ ሲገዙ በጣም ቅባትነት ስላለው ቤተሰቦቻችን እናታችን ስትጠቀም ስላየሁኝ ነው። የጉሎ ዘይት በደንብ አድርጋ ያው እሷ ናት መድኃኒቱንም እንግዲህ የምታውቀው እሷ ናት። እና ምጣድም ስታሽበት አያታለሁ። እንደገና መድኃኒትም ስትል ደግሞ አያታለሁኝ። እና በጣም ብዙ ነገር ከቤተሰቦቻችን የምንማራቸው ደሳስ የሚሉት ነገር አለ። ደስ የሚለው ነጭ ወረቀት ስለነበርን አይምሯችን ክፍት ስለነበር በምንም የተሞላ ስላልነበርን በደንብ ሲያስተምሩን እንይዛለን፣ ሲያሳዩን እየተከተልን እንይዛለን። ዛሬ ግን የትላንት የበላነውን እንኳን የማናስታውስ ሰዎች ነን። ስለዚህ እግዚአብሔር ሁላችንም እንደዚህ አይነት ልቦና ሰጥቶ ውስጣችንን ዛሬ ያሳድርልን። እኔ አብዛኛዎቻችሁ ብትጽፉትና ብታስቀምጡት ሁሉ ደስ ይለናል። ምክንያቱም አይታወቅም፣ የሚዲያ ነገር በሆነ ነገር ሊጠፋ ይችላል፣ ወይ የሆነ ነገር ውስጥ ሊገባ ይችላል፣ ወይ ሊዘጋ ይችላልና ይጠቅማችኋል የምለው ለዛ ነው። ጽፋችሁ ብታስቀምጡት ለእናንተ ግን የሚጠቅም ነገር ስለሆነ እናንተም ተጠቀሙበት። እኔም እንግዲህ ይሄንን እያመጣው የተለያየ ሀሳብ በጣም የተሻለ ነገር ደግሞ የማታውቁትን እንደዚህ አዳዲስ ነገር እያመጣው ነግራችኋለሁ። ዩቲዩቤን በጣም ሰብስክራይብ አድርጉ፣ አዳምጡልኝ። ዋቻውሩን ትንሽ አዳምጡት። እንኳን ለጆሮአችሁ ከከበዳችሁ እንኳን ቁጭ አርጉት። እስቲ ቁጭ አርጉትና ይጫወትልኝ ማለት አዳምጡት ማለት ነው። እና ደውል ምልክቷን ንኩ። ለምንድነው ኮሜንት የማጽፉት? የምታዩ ሰዎች አላችሁ አያለሁኝ። ግን ኮሜንት ለምሳሌ 600 ሰው እንኳን ካየ 1000 ሰው ካየ 500 ሰው ኮሜንት ቢጽፍልኝ ላይክ ቢያደርግልኝ ደግሞ በጣም ምርጥ ነው። ስለምታደርጉት ነገር በጣም እጅግ በጣም አመሰግናለሁ። እኔም ደስ ብሎኝ ነው ለእናንተ አዳዲስ ሀሳብና ያለኝን ነገር የማካፍላችሁ። እናንተ የምታደርጉት ነገር ደስ ስለሚለኝ ነው። ኮሜንት የምትሰጡ የምትከታተሉኝ ፋሚሊዎቼ፣ በብዙ ነገር መስዋዕትነት ስርስር ያላችሁ ፋሚሊዎቼ ቴንኪዩ። በጣም ሳላመሰግናችሁ በዚህ አጋጣሚ አላልፍም። እድሜ ጤና ይስጣችሁ። አመሰግናለሁኝ። እኔም ከእናንተ ጋር እንግዲህ ዘመኔ ይባረክ፣ እድሜ ይስጠኝና አብረን የምንማማርበት ልጆቻችን የምናድንበት ሴቶች ራሳችን የምናድንበት ከብዙ ከአይነ ጥላ ከዛር ወላጅ ከቡዳ ከምቀኛ ከብዙ ነገር ራሳችንን ጠብቀን አብረን ቀሪ ጊዜያችንን የምንኖርበት እንግዲህ ያው ሚዲያ ሶሻል ሚዲያ አንዳንዴ መልካም ነው፣ ደስ ይላል። እውነቴን ነው የምላችሁ መልካም ሰዎች ስላሉበት። አንዳንዴ ደግሞ በጣም አብዛኛውን ሚዲያው የእብዶች መዝናኛ ነው የሚመስለኝና ጥሩ ሰዎች ደግሞ በአጋጣሚ ቅን ሰዎች እንደዚህ እንደኛ ደግሞ ጥሩ ሀሳብ የሚያቀርቡና የተሻለ ነገር ሀሳብ የሚሰጡ ሰዎች አሉ። እነሱን እናመሰግናቸዋለን። ባይዘዌ ቲክቶክ ማስታወቂያ መሀል ላይ ስለሚያስገባ ብዙ ማውራው ለዛ ነው። ቲክቶክ መሀል ላይ ማስታወቂያ ካላስገባ ዋቻውሩን ማጫወትም አይችልም። እንደገና ደግሞ ወደ ገንዘብ መቀየር የሚቻለው ረጅም ሰዓት ሳወራ ብቻ ነው። ለዛ ነው የነበረኝን ሀሳብ ያለኝን ከእናንተ ጋር መጫወት ያለብኝን ምናምን እዚህ ላይ እግረ መንገዴን ማጫወታችሁ ረጅም እንዲሆን ፈልጌ ነው። እናንተም ደግሞ አግዙኝ፣ ፎሎ አርጉኝ፣ ሰብስክራይብ አርጉኝ፣ ዩቲዩቤን እንትኔንም ፎሎ አርጉ፣ አበረታቱኝ፣ ያለኝን ነገር ተጠቀሙ። ሁሌ የምላችሁ ግን በወረቀት ሳታነሱት እንዳታልፉ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በተለይ ዩቲዩብ ላይ እየመጣችሁ በጣም ሁሌ የምታዩልኝ የምታጫውቱልኝ ማጫወት ማለት ነው የምታዩልኝ ሰዎች፣ ሀሳቤን የምሰሙልኝ ሀሳቤን ማስተያየት የምትሰጡ ሰዎች ጤና ይስጣችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ከታሰራችሁበት ይፍታችሁ፣ የሀሳባችሁን ይሙላላችሁ። በጣም ነው የማመሰግናችሁ። በተለይ እስከ መጨረሻው ነው የምንሰማሽ የምትሉ ሰዎች አላችሁ። እውነት በጣም ነው የምወዳችሁ። እንግዲህ ለእናንተ ወደር የለኝም። ያለኝን ነው እየሰጠኋችሁ ያለሁት። ሰው የሰጠውን ንፉግ አይባልም አይደለ? ስለዚህ ቴንኪዩ፣ አመሰግናለሁ። መልካም ቀንና መልካም ጊዜ ይሆንላችሁ። በደንብ አዳምጡት እስከ መጨረሻው። ለትውልድ ይሆናል። ለትውልድ ነው እየተላለፈ ያለው። እኔ የምላችሁ ነገር እውነቴን ነው የምላችሁ፣ ለትውልድ መተላለፍ ነው ያለበት። ምክንያቱም ጠቃሚ ስለሆነ ማለት ነው።